ሰላም የማማ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም። ዛሬ ደግሞ የስኳር ድንች ጁስ በጣም ቆንጆ፣ ፈጣን፣ ጤናማ፣ የሚጣፍጥ ጁስ እናዘጋጃለን። ልጆቻችሁም እናንተም የምትወዱት አይነት ነው የሚሆነው። ስኳር ድንቹ ብዙ አይደለም የሚያስፈልገን፣ ትንሽ ስኳር ድንች ነው የሚያስፈልገን። እሱን ዛሬ እናዘጋጃለን ማለት ነው። እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ኮሜንት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ አሰራሩ እንሄዳለን። በመጀመሪያ የምናደርገው ስኳር ድንቹን ልጠን አዘጋጅተን እንከትፋለን። ይሄን የሚያክል አነስ ያለ መጠን ያላቸው 2 ስኳር ድንች ተጠቅሜያለሁ። በጣም ስለሚወፍር ባታበዙት ጥሩ ነው። እሱን ልጠን ከትፈን እዚህ ቆንጆ በሆነ መልኩ አዘጋጅተን ወደ መፍጫችን እናስገባለን። በቀጣይ የምናደርገው ሙዝ ነው። መካከለኛ መጠን ያለው 2 ሙዝ ተጠቅሜያለሁ። እሱን ልጠን ከትፈን እንደዚህ አይነት መልኩ እናዘጋጀዋለን። ከዛ ጁስ የምናዘጋጅበት የጁስ መፍጫችን ውስጥ እንከተዋለን። በቀጣይ የምናደርገው ማር ነው። ማር ወይንም ስኳር መጠቀም ትችላላችሁ። ማር የምትፈልጉ ማር፣ ስኳር የምትፈልጉ ስኳር ማድረግ ትችላላችሁ። እኔ 1 ማንኪያ ማር ተጠቅሜያለሁ። አንዳንዴ ስኳር ድንች ብቻውን እምቢ የሚሉ ትንሽ የሚከብዳቸው የማነቅም ነገር ስላለው ሲበላ ትንሽ የማነቅም ነገር አለውና ለእንደሱ አይነት ልጆች በጣም አሪፍ መፍትሄ ነው። እንደዚህ ማድረጋችሁ ስኳር ድንች መስጠት ትችላላችሁ። ለእናንተም እንደዚሁ መጠቀም ትችላላችሁ። በቀጣይ ያደረኩት ትንሽ የቀረፋ ፓውደር ነው። ብዙ አይደለም፣ በጣም ስለሆነ አነስ ያለ በምታዩት መጠን አድርጌያለሁ። በመቀጠል ወተት እናደርግበታለን። እናንተ በምታዘጋጁት የስኳር ድንችን የሙዝ መጠን ስለሚለይ በተጠቀማችሁት ልክ ሙዝና ስኳር ድንች መጠን ይለያል። እሱን ያህል ታደርጉና ከዛ መፍጨት ነው። እንደዚህ ቆንጆ ሆኖ ተፈጭቶ ተዘጋጅቷል ማለት ነው። የሚጣፍጥ የምትወዱት ሁሌም የምትሞክሩት እንደ አማራጭም የሚሆናችሁ ስኳር ድንች ብቻውን እምቢ ለሚሉ ልጆች አንድ መፍትሄ ነው። እንደምትወዱት ተስፋ አደርጋለሁ። የዛሬ ቪዲዮ ይሄ ነው። ከወደዳችሁት ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።